ሃይ ተማሪዎች ቬክተርስ ኢን ቱ ዳይሜንሽንስ ቬክተር ማለት ምን ማለት ነው? ቱ ዳይሜንሽንስ ማለት ምን ማለት ነው የሚለውን እዚህ ጋር እናያለን ማለት ነው። ስለዚህ as we did before ሌሎችንም እንደሰራ ነው እዚህ ጋር ኦብጀክቲቭ አለው። የዚህም ሴክሽን ወይም ደግሞ የዚህ ዩኒት ኦብጀክቲቭ አንደርስታንድ ቬክተር ሪፕሬዘንቴሽን ቬክተር እንዴት እንገልጸዋለን? how can we represent ቬክተር ቬክተር በምን አይነት መልኩ ይገለጻል የሚለውን እናያለን። perform ቬክተር ኦፕሬሽንስ ቬክተር ላይ አፕላይ የምናደርጋቸው ኦፕሬሽኖች ምን ምን ናቸው? አዲሽን ይኖራል፣ ሰብትራክሽን እና ሌሎችም እነዛን እንዴት ኦፕሬት እናደርጋለን የሚለውን እንዲታቁ ወይም ደግሞ ፐርፎርም እንድታደርጉ ይሆናል ሁለተኛው ኦብጀክቲቭ። ሶስተኛው አንደርስታንድ the way of finding magnitude of vector ማግኒቲዩድ ማለት ምን ማለት ነው? እንደገና ማግኒቲዩድ ኦፍ ቬክተርን እንዴት እናገኛለን የሚለውን እነዚህ ሶስት ሜን ኦብጀክቲቮች we have what የተለያዩ ከዚህም በላይ ኦብጀክቲቮች ሊኖሩ ይችላል። these are what the main ዋናዎቹና የመረጥናቸው ሊያካት ሁሉንም ኦብጀክቲቮች ኢንኮርፖሬት ሊያደርጉ የሚችሉት እነዚህ ሶስቱ ሜን ኦብጀክቲቭ ናቸው ማለት in this section. so this section consists what four subsections አሉት። የመጀመሪያው introduction to vectors and scalar እንግዲህ ፊዚክስም ላይ እንደተማራችሁት ቬክተር ማለት ምን ማለት ነው፣ ስካላር ምንድነው ብላችሁ ተምራችኋል። ቬክተር ምን ማለት ነው? ማግኒቲዩድ ዊዝ ዳይሬክሽን እንደሆነ ተምራችኋል። ለምሳሌ ቴምፕሬቸር ብላችሁ ቴምፕሬቸር ዳይሬክሽን የለውም ማለት 20 ዲግሪ 30 ዲግሪ ኔጌቲቭ 5 ዲግሪ ሴንቲግሬድ ዲግሪ ፋራናይት ብለን ወይም ኬልቪን ብለን ልንገልጸው እንችላለን። that is what it doesn't have any direction የለውም so that is scalar ብላችኋል። in case of what a car moves what somewhere ለምሳሌ መኪና ወደሆነ ቦታ በሆነ ስፒድ ወይም ቬሎሲቲ ሙቭ የሚያደርግ ከሆነ we have what direction እንዳለው ታውቃላችሁ so we call that is what vector ብላችሁ ተብላችኋል ፊዚክስ ላይ። እዚህም ጋር we repeat that one እንደግመዋለን ማለት ዛዘር ዋን ሪፕሬዘንቴሽን ኦፍ ቬክተር ቬክተር እንዴት ይገለጻል እንዴት ሪፕሬዘንት እናደርገዋለን የሚለውንም እናያለን። ኔክስት ዋን አዲሽን ሰብትራክሽን ኦፍ ቬክተርስ ኤንድ መልቲፕሊኬሽን ኦፍ ቬክተር ባይ ስካላር ቬክተሮች ቢኖሩን እነዛን ቬክተር እንዴት እንደምራለን how can we subtract ዲፈረንሳቸውንስ እንዴት እናገኛለን አስዌላስ በሆነ ኮንስታንት ስካላር ብናባዛቸው ያንን ቬክተር ሪዛልቱ ምን ይመስላል ምንስ አይነት ፕሮፐርቲ ያለው የሚለውን እናያለን ማለት ነው። ላስትሊ ፖዚሽን ኦፍ what a vector of a point የፖዚሽን ቬክተሩ ምን ማለት ነው ከኦሪጂን ምን ያክል ፋር አዌይ ሆኗል that we call position vector at the origin የሚለውን እንዴት እንገልጻለን እንዴት እናያለን የሚለውን እነዚህን አራት ነገሮች እናያለን ማለት ነው። let's consider that means there are two types of physical measurement አሉ that means magnitude and no direction magnitude ሆኖ እና ዳይሬክሽን አቅጣጫ ከሌለው ለምሳሌ የሆነ አምፒር ይሄን ያክል አምፒር ነው ኤሌክትሪሲቲ ፍሎ የሚያደርገው ካል ምን ይሆናል ዳይሬክሽኑ ይኖራል ወደ ሰሜን ወደ ደቡብ ወደ ምስራቅ ማለት እንችላለን አንችልም። ስለዚህ that is no direction ግን ማግኒቲዩዱ ምን ይሆናል ማለት 10 አምፒር ካል ምን ይሆናል it has magnitude we call this scalar እንላለን ማለት scalar. in case of magnitude with a definite direction ካለው ግን we call that is vector. ለምሳሌ መኪናው ሙቭ የሚያደርገው 5 ኪሎ ሜትር ማን ነው 60 ኪሎ ሜትር per hour towards north ካል ወደ ሰሜን ነው የሚሄደው ስፒድ ደግሞ ስንት ነው 60 ኪሎ ሜትር per hour this has what magnitude አለው 60 ኪሎ ሜትር per hour ዳይሬክሽኑ to the north ይላል ስለዚህ ዳይሬክሽን አለው so we call this is vector እንላለን ማለት ስለዚህ ቬክተር ማለት a value which has measurement which has what both magnitude and direction ከሆነ that is we call vector እንላለን። ማግኒቲዩድ ብቻ with no direction ከሆነ ደግሞ we call that is scalar vectors ወይም ደግሞ scalar measurement እንላለን ማለት ነው። let us consider the point p here we have o here we have is the point is what this is the initial point is እዚህ ጋር ምንም ዳይሬክሽን የሚያሳይ የለም ማለት this is what initial point ነው። ለምሳሌ ልክ መኪና እንዳልነው ማለት ከሆነ ቦታ ይነሳል ወደ ሆነ ዳይሬክሽን ይሄዳል ስለዚህ that initial point is what we call that the initial point for this line ሆነ ማለት that p is what the terminal point የሚሄደው in this way ነው then it arrives what at this point p it has direction እዚህ ጋር ሮ አለ ዳይሬክሽን ያሳያል we call this is what op ብለን ላክሲስ ከገለጽን ይሄ ቬክተር መሆኑን ያሳያል ማለት ነው። similarly op ብለን ላይን ሴግመንት ከሆነ ምን ያሳያል ማግኒቲዩድ ነው ይሄኛው ምን ሆነ ስካላር ሆነ ማለት ነው። you see this one is what vector ሆነ ቬክተር ለምን ሆነ it has initial point and termination that means what it has what direction አለው እዚህ ጋር ይሄኛው ግን ዳይሬክሽን አለው የለው ምንድነው የሚያሳየው ላይን ሴግመንት ነው የሚያሳየው ከዚህ እስከዚህ ነው የሚለው ስለዚህ no direction in that case we call that scalar እንላለን። ስለዚህ vector means what that means we call this is what magnitude yes magnitude plus what plus direction እንላለን ማለት እዚህኛው ጋር ስመጣ ግን this is what only what magnitude እንላለን። similar let's say 3 kilometer and 5 kilometer to east ብንል
3 ኪሎ ሜትር የሚሆነው ምን ይሆናል ማለት this is ስካላር ሆነ ማለት no direction። እዚህ ጋር ግን 5 ኪሎ ሜትር to east ካል ወዴት ነው ሙቭ የምናደርገው? 5 ኪሎ ሜትር towards east ወደ ምስራቅ ነው። ስለዚህ this becomes what ቬክተር ይሆናል። this is the difference between vector and scalar means what this one ይሆናል ማለት ነው። ይሄ በዚህ አይነት መንገድ እንገልጻለን። ለምሳሌ acceleration፣ velocity፣ displacement እነዚህ በሙሉ ምን ይሆናሉ ማለት ቬክተር ናቸው። ለምን ማግኒቱድ አላቸው as well as ዳይሬክሽን አላቸው። ነገር ግን ከዚህ እስከዚህ ያለ ዲስታንስ ብንባል what that is only what ማግኒቱድ ነው የሚኖረው። ስለዚህ that we call what ስካላር ይሆናል ማለት ነው። አምፒር ለምሳሌ current flow ብንወስድ that is what it has only magnitude። temperature ሜጀር ብናር it has only what magnitude ነው ያለው። these are what ስካላር ይሆናሉ ማለት ነው። example of ስካላር